በጣም አስደንጋጭ እና ያላሰብነው ነገር ነው ያጋጠመን። ስለ መልካም ምኞትህ አመሰግናለሁ። ያው እንግዲህ ውድ ቤተሰቦች እንግዲህ እንዴት እንደሆነ አልገባን። እስካሁን ምንም የገባን ነገር የለም። ከኔ የምታመልጥ መስሎ ነበር ወይ? ማን አንተ? ሰማኛለህ? ሰማኝ። ይሄ ሰው ዝም በል አንተ፣ ዝም በል። በሰው ደም የተገነባ ቤት ላይ ነው እየኖርካለው። ሰማኛለህ ወይ? የኛ ድክመት ሆኖ አሊያም ደግሞ የነሱ ጥንካሬ ሆኖ እንደሆነ እኛ ምንም የገባን ነገር የለም አሁን ላይ። ማነው? ለመውጋት ነው ወይስ ለመግደል ነው? ኧረ እኛ ግደሉ አልተባልንም። ማለት ግደሉ የተባለ ትእዛዝ አልተሰጠኝም። እኔ ስለምን ደም ነው? ሰማኛለህ? ተናገር እያልኩ ነው። እውነቱን ተናገር። እውነትን ተደብቂያት የምቀር ሰው አይደለሁ። ፊት ለፊት ወጥቼ እያንዳንዱን ወንጀለኛ አጋፍጣለሁ። እንደምን ይወጋው አንተ? ተሳስተኝ ነው ሰው የኔ ጌታ ምን ነው እንዴ? ተሳስቼ ከሆነ ታዲያ አብረን እንሂዳ። በቅንነት ህዝቡን ወደ ማገለግልበትና ወደ መወደው ሙያዬ እንደመመለስ ተወግቷል። ያዙልኝ እንዴ ምንድነው? ይሄ ሁሉ ሰው ምንድነው? ያዙት ወረደ። ሰላም ውድ የሚኪሾ ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ በፊት በነበረው ሁኔታችን የተፈጠሩትን ነገሮች አብረን ተከታትለናል። እንግዲህ አሁን ላይ ወንድማችን ሚኪም እያገገመ ይገኛል። ነገር ግን ውድ ቤተሰቦች አሁን እዚህ ቦታ ላይ የተገኘሁት በጣም አስደንጋጭ እና ያላሰብነው ነገር ነው ያጋጠመን። ውድ ቤተሰቦች እንግዲህ እንዴት እንደሆነ አልገባን። እስካሁን ምንም የገባን ነገር የለም። ምን ለማለት ፈልጌ ነው? ትላንትና ማታ ውድ ቤተሰቦች ከቀረጻ ከስራ ቦታችን ሁላችንም ወደ የቤታችን በተበታተንበት ሰዓት ላይ አንድ ወንድማችን እንግዲህ ከኛ መሃል አንድ አስደንጋጭ የሆነ አደጋ ደርሶበታል። ይሄንን ነገር ስናገር ራሱ እየከበደኝ ነው የምናገረውና ውድ ቤተሰቦች ያለውን ነገር ተረጋግቼ ለማስረዳት እየሞከርኩኝ ነው፣ ግን ትንሽ እየከበደኝ ነው ያለው። ማለት ለምን ይሄ ሁሉ እኛ ላይ የሆነ እንደሆነ ግራ ገብቶን ያለ ነው። ውድ ቤተሰቦች እንግዲህ እንደምታዩት እኔም ሆንኩኝ ሚኪም ሆነ ወንድማችንም ታምራት እዚህ ቦታ ላይ ስንቀርብ ማክስ ኮፍያ እንደምንጠቀመው ሁሉ ለሴኩሪቲ እና ለሴፍቲያችን ሲባል ከካሜራ ጀርባ ያሉ ባለሙያዎቻችን የክሩ አባላቶቻችን እነሱ ደግሞ ጭንብልን ይጠቀማሉ። ምክንያቱም የምናደርገው ስራ ከባድ ነው። እውነት ለመናገር ለራሳችን ክሬዲት ለመስጠት ወይም ለማጋነን ሳይሆን የምንሰራው ስራ በጣም ሪስክ ወስደን ነው የምንሰራውና ግዴታ ማንነታችንን መሸፈን መቻል አለብን። እና እነዚህ ወንድሞቻችን አብዛኞቹ ጭንብል ለብሰው ነው የሚሰሩት። ማለት አይናቸው እና አፋቸው ብቻ ለመተንፈስ ያክል፣ አይናቸው ደግሞ ለማየት ያክል ተከፍቶ ማንነታቸው ሳይታወቅ እኛ እንደዚሁ እርስ በእርስ ስለምንግባባ እንዲሁ እንለያያለን እንጂ ማንም ሰው ሊለያቸው የማይችለው አጋጣሚ ነው እየተፈጠረ እየሰራንም የቆየ ነው እስካሁንና ውድ ቤተሰቦች አሁን ላይ እንዳልኳችሁ ትላንትና ማታ ላይ ከስራ ቀረጻችንን ጨርሰን ያለውን ነገር ሁሉንም ተወያይተን ለእረፍት ወደ ቤታችን በምናመራበት ሰዓት ላይ አንድ ወንድማችን ካሜራማን ነው።
ኤፍሬም ይባላል። እናንተ አታውቁትም። እንደኔው ከካሜራ ፊት ለፊት ላይ ቀርቦ አያውቅም ከዚህ በፊት እና በምን አይነት አጋጣሚ እንደሆነ አናቅም። ወይ የኛ ድክመት ሆኖ አሊያም ደግሞ የነሱ ጥንካሬ ሆኖ እንደሆነ እኛ ምንም የገባን ነገር የለም። አሁን ላይ ጉድ ቤተሰቦች እንግዲህ ይህ ወንድማችን ከስራ ለማረፍ ወደ ቤቱ ገብቶ እረፍት እያደረገ ባለበት ሰዓት ላይ ማንነታቸው ባልታወቁ ግለሰቦች ተወግቷል። ይቅርታ ውድ ቤተሰቦች ይህንን ነገር ስናገር እንዴት እንደሆነ እውነት ለመናገር ግራ ነው የገባን። ማለት እናንተ እንዴት ለራሳችሁ ሰው ከለላና ጥበቃ አታደርጉም ትሉ ይሆናል። ግን ውድ ቤተሰቦች ሁላችንም የየራሳችን የሆነ የግል ህይወት አለን። ግን እዛ የግል ህይወታችን ላይ ስራችን አንድም ቀን እንቅፋት ሆኖብን አያውቅም ነበር። አሁን ላይ ግን ይሄ አይደለም እየሆነ ያለው ውድ ቤተሰቦች ይሄ ወንድማችን ኤፍሬም ከሚባለው በላይ ትሁት የሆነ ሰው ነበር። አይደለም ለመውጋት ይቅርና አይደለም እሱ ላይ ስለት አንስቶ እሱን ላይ ጉዳት ለማድረስ ይቅርና ውድ ቤተሰቦች ከባድ ቃላቶችን ራሱ ለመሰንዘር በጣም ድፍረትን የሚጠይቅ ነገር ነው የሚያስፈልገው። ከዚህ በፊት ወንድማችን ሚኪ እንደዚህ አይነት ሁኔታ ውስጥ ገብቶ በፈጣሪ እርዳታና በእናንተ ጸሎት ነው አሁን ለዚህ መብቃት የቻለው። አሁን ደግሞ እሱ ደህና አገገመልን ተሻለው ስንል ሌላ መዓት፣ ሌላ ውርጅብኝ፣ ሌላ አደጋ እኛ ላይ ደረሰ። እውነት ለመናገር ውድ ቤተሰቦች ይሄ ነገር ለዚህ ልጅ አይገባው። ማለት ወገኖቹን ለመርዳት ለእውነት ጠበቃ ለመሆን ፍትህን ለማስፈን ነበር እዚህ ቦታ ላይ አብሮን ሲሰራ የነበረው። ነገር ግን ውድ ቤተሰቦች በምን አይነት አጋጣሚ እንደሆነ አናውቅም፣ ይህን ወንድማችን ላይ ያልታሰበ አደጋ አጋጠመው። እቤቱ ለማረፍ በሄደበት ሰዓት ነበር እንደዚህ አይነት ነገር ያጋጠመው። እነዚህ ሰዎች እኛ የራሳችን የሆነ ጥርጣሬ አለን ማን ሊሆን እንደሚችሉ። እየሰራን ያለናቸውን ነገሮች የሚያውቅ ሰው ነው እዚህ ልጅ ላይ እዚህ ሰው ላይ እንደዚህ አይነት አደጋ የሚያደርስበት። ዞሮ ውድ ቤተሰቦች እውነት ለጊዜው ትደበቃለች እንጂ ሰምጣ የምትቀር አይደለችም። በጊዜዋ የምትወጣ ነች። ይህንን ደግሞ ከዚህ በፊት ስናደርገው አይታችኋል። አሁንም ቢሆን ማረጋገጥ የምፈልገው ነገር የወንድማችን ደም በከንቱ ፈሶ አይቀርም። ይህንን ነገር ለእናንተ ለመላው ኢትዮጵያዊ ለመላው ፍትህ አጉዳይ በሙሉ ማሳወቅ እፈልጋለሁ። ማንም ሰው እውነትን ሸሽጎ ሰው ላይ ጉዳት አድርሶ በሰው ህይወት ላይ ቀልዶ እንደፈለገ ሊኖር አይችልም። እስከ መጨረሻው እንታገላለን። እስከ መጨረሻው ፍትህን ለማስፈን እስከ መጨረሻው የመጨረሻውን እርምጃ እንራመዳለን። ማንኛውም ሰው ከእውነት ሸሽቶ አይቀራትም። ይሄ ነገር ምናልባት ወንድማችንን ይጎዳዋል እንጂ እኛን እያጠነከረን የሚሄድ ነገር እርስ በእርስ ያለንን ፍቅር ያለንን መስተጋብር እየጨመረ እርስ በእርስ ያለንን ነገር እያስተሳሰረን ነው እንጂ የሚሄደው እኛን አፈራርሱ የሚጠላን አይደለም። እስከ መጨረሻው እውነትን የታገሰ እውነትን የያዘ ሰው ፍሬው ያማረ ነው የሚሆነው። ውድ ቤተሰቦች ይህንን ነገር ደግሞ ለእናንተ ቃል እገባለሁ።
ከዚህ በፊት የነበረውን ነገር ታውቃላችሁ። ወንድማችን ሚኪ ላይ ያ ነገር ስለተፈጠረበት ነው እኔ ወደዚህ ስራ የገባሁት እንጂ ካሜራ ፊት ለፊት ቀርቤ እንደዚህ አይነት ነገሮችን መጋፈጥ የምችል ሰው አልነበርኩም። ነገር ግን ነገር ሁሉ በራስ ይጸናል የሚባለው ነገር እኔ ላይ ሲሆን ነው ደርሶብኝ ያየሁት። ልክ ነው። ከዚህ በፊት ከካሜራ ጀርባ ሆኜ ብዙ ነገሮችን ሳግዝ ነበር። አሁን ግን ውድ ቤተሰቦች ከካሜራ በስተጀርባ ተደብቄ እውነትን ተደብቄያት የምቀር ሰው አይደለሁ። ፊት ለፊት ወጥቼ እያንዳንዱን ወንጀለኛ አጋፍጣለሁ። እውነቴን ነው የምላችሁ። እያንዳንዱን ወንጀለኛ አንድ ሰው አይቀረኝም። አንድ ሰው እያንዳንዷን ፍንጭ ተከትዬ ማድረግ ያለብኝን ነገር አደርጋለሁ። ይህንን ደግሞ በእናቴ በመወዳት እናቴ ስም ምዬ እነግራችኋለሁ። ውድ ቤተሰቦች የምፈልገው ከእናንተ የምፈልገው ነገር አሁንም ቢሆን ከዚህ በፊት ያደረጋችሁልኝን ነገር በዚሁ እንድትቀጥሉ ነው። ሚኪ ወንድማችን አሁን ላይ እየተሻለው ነው ያለው። አይታችኋል። ከዚህ በፊት የነበሩን ቀረጻዎች ላይ እየተሻለው እንደሆነ ሁሉንም ነገር ተገንዘባችኋል። ለእናንተም በግልጽ አሳይተናችኋል። አሁን ደግሞ ውድ ቤተሰቦች የእናንተን ጸሎት ከመቼውም ጊዜ በላይ የምፈልግበት ቦታ ላይ ነው ያለሁት። እባካችሁን ውድ ቤተሰቦች በመላው ዓለም የምትገኙ በአሜሪካም፣ በአውሮፓም፣ በእስያም፣ በአፍሪካም፣ በአረብ ሀገራትም የምትገኙ በስደት ላይ የምትገኙ ቤተሰቦች አውቃለሁ ለእናንተም ይከብዳል። ነገር ግን ለራሳችሁ በምትጸልዩበት ሰዓት ላይ ወንድማችን ኤፍሬምንም አስቡት። እባካችሁን ወንድሜን ታደጉልኝ። ሌላ ምለው ነገር የለም። እኔ ግን እውነቷን ፈልፍዬ አውጥቼ እስከ መጨረሻው ድረስ ለእናንተ ማድረስ ይሆናል። አሁን ላይ ውድ ቤተሰቦች አሁን ላይ አንድ የደረሰን መረጃ አለ። እዛ መረጃ ላይ ደርሼ አጣርቼ ያለውን ነገር ለእናንተ በግልጽ እስከማቀርብ ድረስ አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ የጎጆ ቲዩብ ተመልካቾቻችን እንደምን አላችሁ? ዳኒ ነኝ። እንግዲህ ውድ ቤተሰቦች አሁን ላይ አዲስ የደረሰን መረጃ አለ። አሁን የምንገኘው በጊዜያዊ ስቱዲዮአችን ነው እንደምትመለከቱት። እንግዲህ ውድ ቤተሰቦች አሁን የደረሰን መረጃ ከያዝነው ኬዝ ጋር ተያያዥነት ያለው አንድን ሰው ልናገኝ አንድን ወንጀለኛ አለበት የተባለበትን ቦታ ነው የተነገረን። አሁን ላይ እንግዲህ ይህንን መረጃ በምናወጣጣበት ሰዓት የራሳችንን ብልሃት ተጠቅመን ነው። እንግዲህ ወደ ቤተሰቦች ጥቆማዎች እንዲደርሱን የተለያዩ አይነት መረጃዎችን ለማግኘት እኛም የማንፈነቀለው ድንጋይ የለም፣ የማንጠቀመው የማውጣጣት መረጃዎችን የማግኘት ሂደት የለም። እንግዲህ እነዚህን መረጃዎች ለማግኘት ወደ ቤተሰቦች በገንዘብ በመጠቀም የተለያዩ አይነት ዘዴዎችን በቅርብ ሰዎች እንደዚህ እያለን የተለያዩ አይነት መንገዶችን እየተጠቀምን ነውና አሁን እንግዲህ ውድ ቤተሰቦች መኪና አዘጋጅተናል። ከካሜራ በስተጀርባም ያሉ ወንድሞቻችን አሉ፣ ጋርዶች አሉ። እንግዲህ ወደ ተባልንበት ቦታ አንድ የሆነ ትልቅ ቤት ነው እንግዲህ የሚመስለን ስናስበው፣ የደህና ሰው መኖሪያ ቤት ነው የሚመስለን ስናስበው። እንግዲህ እንደተጠቆምነው ከሆነ እንዳገኘነው መረጃ ከሆነ እንደዚህ አይነት ነገር ነው የምንጠብቀው። በቦታው ስንደርስ እንግዲህ ያለውን ነገር ወደ ቤተሰቦች እንሄዳለን። ቦታው ላይ ያሉትን ነገሮች ለእናንተ ቀርጸን የምናሳያችሁ ይሆናል። እንግዲህ ወደ ቤተሰቦች ቸር ይግጠማችሁ በሉን፣ ጸሎታችሁ አይለየን። እንግዲህ ያለውን ነገር አብረን እንድንከታተል ዘንድ ከወዲሁ አሳስባችኋለሁ። አብራችሁን ቆዩ። ውድ ቤተሰቦች እንግዲህ አለበት የተባለ ቦታ ላይ ደርሰናል። አሁን በሩን በርግደን ነው የምንገባው። ካሜራማንም ራስህን አዘጋጅ። አሁን ወደ ውስጥ በሩን በርግደን እንገባለን። አብራችሁኝ ተከተሉ። ምንድነው በብር ማለት አንተ ነው ንገረኝ። አሁን እኔ የምፈልገው አንተ ወንድሜን አንተ ነው የወጋው? ወንድሜን አንተ ነው የወጋው? ራተኛ ምታመልጥ መስሎህ ወይ? ወንድሜን ወግተህ አንተ ማን ነው? ያዙልኝ። እንዴ ምንድነው? ይሄ ሁሉ ሰው ምንድነው? ሰማኛለህ? ወንድሜን እንደዛ ወግተህ
በሰላም የምታመልጥ መስሎ ነበር? ከኔ የምታመልጥ መስሎ ነበር ወይ? ንገረኝ። ከኔ የምታመልጥ መስሎ ነበር ወይ? ንገረኝ። ማን አንተ ሲጀምር ሰማኛለህ? ሰማኛለህ? የምታመልጥ መስሎ ነበር አይደለ? ናውጣ 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 ናውጣ። አሁን ከኔ ጋር ትሄድና ማን እንደላከ የማን ቀጠረኛ ነው እናገራታለህ። እሺ ናውጣ ናውጣ። ውሰዱልኝ። ኧረ ምንድነው? ውሰዱልኝ። ማናችሁ? እሺ ምን አልኩኝ እኔ? የኛ ማንነት ማንነታችንን ሳታውቅ ነው ወንድማችንን የወጋኸው? እኔ ምን አጠፋሁ? ኧረ እባክህ በእውነት ምንም አላጠፋህም። ከዚህ በፊት ያደረግከው ምንድን ነው? ጋብላት አትንከኝ። ወንድሜን የወጋኸው አንተ እንደሆንክ ነው ያለኝ መረጃ። ሰማኛለህ? መቀመቅ ነው መከት መቀመቅ። እኔ ምን አጠፋሁ? ወንድሜን የወጋኸው አንተ ተሳስተህ እንደሆነ ሰው የኔ ጌታ ምን ነው እንዴ? ተሳስቼ ነው? ተሳስቼ ከሆነ ታዲያ አብረን እንሂዳ። ካልፈራ አብረን እንሂድ ነው። ችግር የለውም ችግር የለውም። እኔ ሰላማዊ ሰው ነኝ። አብረን እንሂድና እንነጋገር። ትሰማኛለህ? አንድ እድል ነው የምሰጥህ። አንድ እድል ነው የምሰጥህ እያልኩህ አብረን እንሂድ። ምንም አላደርግም። አብረን እንሂድ። በጸባይ እምቢ ካልክ ደግሞ ይታዩሃል አይደል? የኔ ሰዎች እንዳለ በጉልበት ሰማኛለህ? እኔ ምንም የማውቀው ነገር የለም። እኔ አሁን እህቴ ቤት ነው ያለሁት። እኔ አንተን መስማት ባሏ እንዳይመጣ እሺ፣ ቢያንስ ምንድነው ምንድን ያልከው እንዴ? እህቴ ቤት ነው ያለሁት። እኔ ምንም የማውቀው ነገር የለም። ስለምን ሰው ነው የምታወሩት? ተሳስተህ ነው። የተሳሳተ ሰው ቤት ነው የመጣው። ተሳስቼ ነው? አዎ ተሳስተህ ነው። እኔ ምንም የማውቀው ነገር የለም። ቤት ተደበቀ ምንድነው የምትደበቀው? የእህቴ ቤት ነው። ስናንኳኳ ለምን አልከፈትክም እንዴ? በርግዴ እኮ ነው የገባው። እስከምከፍት ልብስ እየለበስኩ ነበር። እኔ ስንቴ ነው ያንኳኳው? እስከምከፍት እንኳን አልተረጋጋህም እኮ። ሰማኛለህ? እኔ ካንተ ምንም አልፈልግም። የምታውቀውን ነገር በሙሉ ትነግረኛለህ። የሰው ቤት እኮ ነው እንዴ? ምን ፈልገህ ነው? የምታውቀውን ነገር በሙሉ ትነግረኛለህ። ከዛ በኋላ በሰላም እንለያያለን። አይ ካልክ ግን እየቀጠቀጥኩ መስማት የምፈልገውን ትነግረኛለህ። ምንድነው እንዴ? የእህቴ ቤት እኮ ነው። ምንም የማውቀው ነገር እኮ የለም። ለምን ትረብሸኛለህ? ትሰማኛለህ? እዚህ ጋር ያሉት ሰዎች እንዳለ አንተን አንቀው ያረካትን ነገር ምን አጠፋው? አለቃህን የላከህን ሰው የምን አለቃ ነው የምታወራው? እየነገርኩህ ነው። የእህቴ ቤት እኮ ነው የምኖረው። እሺ የእህቴ ቤት ነው የምትኖረው? የእህቴ ቤት ነው የምትኖረው? ችግር የለውም። እዚህ ቁጭ ብለን እህቴ ስትመጣ እንዴ እንደሱ አይደለም እኮ ለቀቀኝ። አይደለም ኧረ ባሏ እንዳይመጣ እሺ፣ ቢያንስ ይጣላሉ እንዴ? አይ ቆይ ምንድነው? ምን አስፈራ? ምንም ያረከው ነገር የለም እኮ እና ሰው ይሄ ሁሉ ሰው ምን ያደርጋል? ይሄ ካሜራ ምናምን ምን ያደርጋል? ችግር የለውም። ምንም ካላጠፋህ እኮ ኖርማል ነው። ምንም ችግር የሚያስፈራ ነገር ሌላ ነገር ነው የሚመስላት። ስለዚህ ችግር የለውም። ነገርኩህ እኮ ጥሩ አይደለም እንዴ? ከባላ ጋር ታጣላለች ወይ ጉድ! ምንም ካልሰራህ እንዴት ነው አንተ የምትፈራ? ይሄ ሁሉ ሰው ቤት እንዴ? ምን ያደርጋል? እንደዛ ከሆነ እሺ ውጭ ላይ ወተን እናውራ። ተነስ። የምን ውጭ ነው እንዴ? ይሄ ቤት የእህትህ ነው አይደለም? ንገረኝ። የእህትህ ነው አይደለም? ንገረኝ። እሺ ንገረኝ ያልኩ ነው። እሺ ንገረኝ። የኔ ቤት ቀና በልና ተናገር። የኔ ቤት ነው። እሺ ምን ፈልገህ ነው የመጣው? አሃ አንተ ውሸታም ነህ። ውሸታም አይደለም። እኔ ከውሸታም ጋር ጊዜን የማቃጠልበት ነገር ነው። ስለምን ውሸታም ነው የምታወራው እንዴ? ይሄ ቤት ትልቅ ቤት ነው። ያንተ ቤት ነው? አዎ የኔ ቤት ነው። ምን ፈልገህ ነው? እሺ ምን ፈልገህ? ማነሽ? ማንነትን ለምን አትነግረኝም? እሱን አብረን ስትሄድ ነው። ተነስ እያልኩ ነው። ተነስ ናውጣ። ተነስ። ጉልበት እንድጠቀም አታርግ። በማላውቀው ነገር ለምንድን ነው? ኑ ውሰዱልኝ። ኑ ካሜራውን ዝጋው። ካሜራውን አጥፋና ነው ውሰዱልኝ። ተነስ። እሺ አስረዳ። ምን ፈልገህ ነው? ምንድን ነው የምታስረዳው? እሺ ወንድሜን የወጋው ማን ነው? የምን ወንድም ነው? ማንነቱን ለምን አትነግረኝም? መጀመሪያ ወንድሜን የወጋው ማን ነው? ማን ነው ወንድም? የሰራኸውን ስራ ታውቃለህ? ወንድምህ ማን ነው? አታውቀውም? አላውቀውም። ምን አታውቀውም? ተወረው ለመጨረሻ ጊዜ ነው እየጠየቅኩ ያለው እኮ። ማን ነው ወንድም? ልርዳ የፈለከውን ነገር እኮ አልኩ። ማን ነው? ልትረዳኝ ትፈልጋለህ? አዎ። ስለዚህ አብረኸኝ ትሄድና የት ነው የምሄደው እንዴ? እሱን ችግር የለውም። ሰላማዊ ቦታ ነው። ማክስ አድርገህ መተህ እንዴት ነው አንተ አምኜ? ሰላማዊ ቦታ ነው የምንሄደው። አብረን እንሄድና ከዛ ነው ነገር ሰላማዊ ቦታ የምትወስደኝ አትወስደኝ እንዴ? ከቤቴ ድረስ እንደዚህ በርግደህ ይሁን ሁሉ ሰማኛለህ ልጅ ብሩክ፣ አብረን እንሂድ እያልኩ አለበለዚያ እያዳፉ እያናፈጡ ነው የሚወስዱ። ምን አደረኩኝ እኔ? በሉ ሰሩልኝ። ውድ ቤተሰቦች እንግዲህ በድጋሚ ከአፍታ ቆይታ በኋላ ተመልሰናል። እንግዲህ እንደምታዩት ነው። የሚገርማችሁ ነገር ውድ ቤተሰቦች ይሄ ቅጥረኛ ነፍሰ ገዳይ የሆነ ሰው እዚህ ቦታ ላይ ዝም በል እያልኩ ነው። ዝም በል
ይሄ ቅጥረኛ ነፍሰ ገዳይ የሆነ ሰው እንግዲህ የሚኖረው እንደዚህ ያማረ ቦታ ላይ ነው። ትልቅ ግቢ ነው። እኛም ስንገባ ማመን ነበር ያቃተን። እንዴት እዚህ ቤት ውስጥ የሚኖር ሰው እንዴት እንደዚህ አይነት የወረደ ርካሽ ተግባራትን ይሰራል? በነገራችን ላይ በሰውን በአኳኋኑ በሁኔታው አትገምቱ የሚባለው ነገር ውድ ቤተሰቦች እውነት እንደሆነ ነው በዚህ ስራ ላይ ያረጋገጥ ነው። ምን ማለት ነው? እንደምታዩት ነው እንግዲህ ያለንበት ቦታ እኔ እንጃ በጣም የገንዘብ አቅም ያለው ሰው ነው እንደዚህ አይነት ቦታ ላይ መኖር የሚችለው። ስቴብል ይሁን። ዝም በል አቅም ያለበት ቦታ ላይ ነው ያለው ይሄ ሰውዬ። አቅም ያላቸው ተብሎ የሚታሰቡ ሰዎች የሚኖርበት አካባቢ ላይ ነው እንግዲህ ይሄ ሰውዬ ያለው። ይሄ ሰው ዝም በል አንተ ዝም በል። በሰው ደም የተገነባ ቤት ላይ ነው እየኖርካለው። ሰማኛለህ? ስላንተ እያንዳንዷን ነገር አውቃለሁ። አሁን የምፈልገው ሁሉንም ነገር እንድትናገር ነው። ወደ ቤተሰቦች እዚህ ቦታ ላይ ለምን ኢንተርቪው ታደርጉታላችሁ? ለምን ወደ ራሳችሁ ቦታ ይዛችሁት አትሄዱም እንደምትሉ ተስፋ አደርጋለሁ። ነገር ግን ወደኛ ወደ መጋዘናችን ይዘነው እንሂድ እየተባባልን በነበረ ሰዓት ላይ የምናገረው ነገር አለ። ከዚህ አትውሰዱኝ፣ አሁን ላይ ልነግራችሁ የምፈልገው ነገር አለ ብሎ ነው መስማት የምንፈልገው። ውድ ቤተሰቦች እንቅጯን እውነቷን በዚህ ስራ ላይ ማን እንዳለ ለምን እንዳደረገው ከማን የተላከ ሰው እንደሆነ ሁሉንም ነገር እንዲነግረን ነው የምንፈልገው። እያንዳንዷን ነገር ትናገራታለህ። ሰማኛለህ? እንዳንተ አይነቶቹን ወንጀለኞች ማንቆርታቸውን እሺ ለህግ ነው ማቀርባቸው። ሰማኛለህ? ስለምን ወንጀል ነው የምትወራው አንተ ሰው? ተናገርሽው ወንድሜ ነገርኩህ። ማግዘ ነገር ካለ አግዛልኩ እኮ። ለምን ትታስጨንቀኝ በማለት እኮ ንገረኝሽ፣ የምታግዘኝ ነገር ይሄንን ስራ ወንድሜ ኤፍሬምን ማን እንደወጋው ለምን እንደተወጋ አላውቅም። እርግጠኛ ነው የምታወራው? እርግጠኛ ነህ? ልረዳ በምችለው መንገድ ልርዳ፣ ግን እንደዚህ ነገር ነው ያላውቅም። እኔ በላቢ ሰርቼ ማድረሰው ነኝ። በላቢ ሰርተ የምታደርሰው ነው? እያየህ እኮ አንዴ ሰራሁትን ራሱ። እሺ ጥሩ። ማንኛውም ሰው እኮ በላቡ ሰርቶ የተለያዩ ነገሮችን ሀብትን ማካበት ይችላል። እሺ ምንድነው ስራ? የግል ስራ ነው። ምን ሊሆን ይችላል? የግል ስራ ሆኖ ምን? መቼም እያንዳንዱ ስራ የራሱ የሆነ መጣሪያ አለው። እሱን ነገር ስራ የለም እናገራለሁ ለማላውቀው ሰው። ስራ የሰው ልጅ ደም ማፍሰስ፣ በዛ ደም ደግሞ አንተ የራስህን ኑሮ ማቅናት ነው። እኔ ስለምን ደም ነው? ሰማኛለህ? ተናገር እያልኩ ነው። እውነቱን ተናገር። እኔ ምንም ማውቀው ነገር የለም። ለምን ታስጨንቀኝ? እሺ ይሄን ሁሉ ሰው መጣ። እኔ ለምን የምታስፈራረኝ? ማንም ምንም አያደርግህም። እኔ ብቻዬን ላንተ በቃለሁ። ሰማኛለህ? ስለምን ሁሉንም ነገር ተናገር። ነገርኩህ እኮ ማውቀው። ምንድነው እሺ የምፈልገው ከኔ? ምንድነው ማውቀው የምፈልገው? ወደ መጋዘን ሄደን መነጋገር ትፈልጋለህ? መጋዘን ነው የምታወራው? ነገርኩህ። በቃ መረዳ ነገር ካለ እዚሁ ልረዳ አልኩህ እኮ አንዴ። እሺ የምትረዳኝ ነገር እኮ እየነገርኩህ ነው። ማወቅ የምፈልገው ነገር ንገረኝ። ማን ነው እዚህ ነገር ላይ እጁ ያለበት? ስለምን እጅ ነው የምታወራው? ነገርኩህ። በላቤ ነው ሰርቼ ማድረግ። ትናንትና ማታ የት ነበርክ? እቤቴ ነበርኩኝ። እቤትህ? አዎ ቤቴ ነበርኩ። እቤትህ እንዳልነበርክ እኔ በቂ ማረጋገጫ ልሰጥህ እችላለሁ። እንዴ ምን ማለት ነው? አንተ ታውቀኛለህ። እሺ ጥሩ። ውድ ቤተሰቦች እንግዲህ ይህ ሰው እንደምታዩት ነው። ትናንትና ማታ ከአንዲት እንስት ጋር የሆነ መጠጥ ቤት ታይቶ ነበር። አሁን ግን እሱ እያለ ያለው እቤቴ ነበርኩኝ ነው። ውድ ቤተሰቦች እኛ በኤፍሬም ቤት አካባቢ እንግዲህ ዛሬ የተፈጠረው ነገር ትላንትና ማታ የተፈጠረው ነገር አሳይተናቸዋል፣ ነግረናቸዋል። ከዛም በኋላ ግን ውድ ቤተሰቦች የኛ አባላቶቻችን ትላንትና ማታ ኤፍሬም በቤቱ በገባበት ሰዓት እሱ የሚኖርበት አካባቢ ላይ የተለያዩ የአይን እማኞችን አግኝተናል። እነዛ የአይን እማኞች የተለያዩ አይነት መረጃዎችን ለኛ ሰጥተውናል። የሰውነት አቋም፣ ፎቶ የመሳሰሉትን ለነዚህ ሰዎች እያሳየናቸው የጠቆሙን ቀጥታ ውድ ቤተሰቦች እዚህ ሰው ላይ ነው፣ እዚህ ግለሰብ ላይ ነው። በሰዓቱ ከፍቅረኛ ጋር እየተዝናኑ ነበር መጠጥ ቤት ውስጥ። አዎ አሁን ታዲያም ለምን ዋሻኝ? ምንድነው? እቤት ውስጥ ነበርኩኝ ለምን አልከኝ? ማታ እኮ ነው ያልከኝ። ኮኔም እኮ ማታ ነው ያልከኝ። ስል ብዙም አልጨነቀም። ሰማኛለህ? ቃላቶችን በማጣመምና በማዘዋወር እኔን የምትሸውደኝ ሰው አይደለም። እየነገርኩህ እኮ ነው።
በመረጃና በማስረጃ መንቀሳቀስ ሰው ነኝ እኮ ነገርኩህ። ሰማኛለህ? ከፍቅረኛዬ ጋር ነበር የነበርክበት ቦታ ላይ እስከ ስንት ሰዓት እንደነበርክ ምን አይነት ነገሮችን ስታረግ እንደነበረ ከዛ ከወጣህ በኋላ ወዴት እንደሄድ እኔ የደረሰኝ መረጃ ያንን ነገር እንዳለ ተናገራለህ። ከፍቅረኛዬ ጋር ተዝናኖ ነበር በሰዓቱ። አዎ ከዛስ? እሺ ተዝናንተ ወዴት ነው ሄድክ? ወደ ቤቴ ነው። ወዴት ሄዳለሁ? እሷን ሸኛት፣ ወደ ቤቴ ተመለስኩ። በቃ እርግጠኛ ነህ? አዎ እርግጠኛ ነኝ። ወደ ቤተሰቦች እንግዲህ ይህ ሰው እዚህ ጋር የምታዩት ግለሰብ ፍቅረኛውን ከሸኘ በኋላ ወደ ቤቱ አይደለም። እኛ እንግዲህ ፍቅረኛው ትሁን ለዚህ ስራ እንድታገዘው አብሯት ወደዚህ ነገሮችን ስትፈጽምለት የነበረች ሴት ትሁን ጉዳዮችን ስታጣራለት የነበረች ትሁን ምንም የምናውቀው ነገር የለም። ነገር ግን ፍቅረኛዬ ነው እያለ ያለው እሱ ባለው እንሂድለትና እሷን ሴት ወደ ሌላ ቦታ አድርሶ የተመለሰው ወደዛው አካባቢ ነው። ይህንንም ደግሞ እንደነገርናችሁ ካሉን የአይን እማኞች መታዘብ ችለናል። ስለዚህ ይኸውልህ ልጅ ብሩክ እዚህ ጋር ቀልድ አይደለም ያዝነው፣ ቀልድ አይደለም ያዝነው። ሰማኛለህ? እኔ እየቀለድኩ አይደለም። በአጭር ጊዜ ውስጥ ሁለት ወንድሞቼን እየተነጠቅኩኝ ያለው ሰው ነኝ። ወንድሜ የሞት አፋፍ ላይ ሆኖ አንተ እዚህ ጋር እኔን በቃላት እየሸወድክ ልታታለኝ። ስለምን ቃላት ነው የምታወራው? ስለምን ወንድም ነው የምታወራው? ነገርኩህ። ወንድም ቶክቶክ ሆነ እኔ ልርዳ። ምንድነው የምረዳ እንዴ? እኔ በማስፋት ማወቅ የምፈልገው ነገር በሙሉ ንገረኝ። ምንድነው? እሺ ማወቅ የምፈልገው እንዴ? ልጅቷን ሸኝታ ወደዛ አካባቢ የተመለስከው ለምንድን ነው? መጠጥ ቤት ድጋሚ ነው የገባሁት። በቃ ድጋሚ ወደ መጠጥ ቤት ነው የገባኸው? እርግጠኛ ነህ? አዎ እርግጠኛ። ምን ልታደርግ ነው የገባኸው? እንግዲህ ከሷ ጋር ከጠጣህ በኋላ ድጋሚ ልትጠጣ ነው የገባኸው? አዎ። እንዴ ጥሩ እንግዲህ ውድ ቤተሰቦች እያያችሁ ነው። ቃል በቃል አይን ባይን እየዋሻኝ ነው ያለው አሁንም ቢሆን። ስለዚህ ከዚህ ሰው ጋር እዚህ ቦታ ላይ የምናጠፋው ጊዜ አይኖርም። ወደ መጋዘን ሄደን እንነጋገራለን። ሰማኛለህ? ካንተ ጋር እዚህ ቦታ ላይ ቁጭ ብዬ ጊዜን የምገልበት ምንም አይነት ምክንያት የለም። እኔ እኮ ነገርኩህ። መረዳት የምፈልገው ካል ጠይቀኝ አልኩህ እኮ። ስጠይቅህ ለምንድን ነው እውነቱን ማተናገር? እውነቱን እኮ ነው እየነገርኩህ ያለው። ወደ መጠጥ ቤት እንዳልገባህ አውቃለሁ። መጠጥ ቤት ነው የተመለስኩት። አሁንም የመጨረሻ እድል እየሰጠው ነው፣ ብትጠቀሚበት ይሻላል። ያለበለዚያ የማትወጣበት ጣጣ ውስጥ ነው የምትገባው። በቃ ልጠጣ ተመልሼ ነበር ግን አልገባሁም። በቃ ደርሼ ነው የተመለስኩት። እዛ ቦታ ላይ ከደረስክ በኋላ ምንድን ነው ያደረግከው? ምንም አላረኩም። በቃ አስጠላኝ፣ መጠጣት አስጠላኝ፣ ተመለስኩኝ። እሺ እንግዲህ ከዚህ በኋላ ካንተ ጋር ምንም የምናገረው ነገር የለም። ካሜራማን ካሜራውን አጥፋልኝ ያልኩ ነው። ና አንተኛው ና። ወደ ቤተሰቦች እንግዲህ አሁን የምንገኘው ከሰዓታት በኋላ ወደኛ ለቀረጻ ወዳዘጋጀነው ቦታ ላይ ነው። እንግዲህ እንደምታዩት ይሄ ነፍሰ ገዳይ ቅጥረኛ ነፍሰ ገዳይ የሆነ ሰው እዚህ ጋር አንድ ነገር እንዳትናገር እያልኩ ነው። ይሄ ቅጥረኛ ነፍሰ ገዳይ የሆነ ሰው እውነቱን ሊናገር ተስማምቶ እዚህ ጋር ተቀምጧል አሁን ላይ። አሁንም ግን እንዳያችሁት እንደቀድሙ አልናገርም የሚል ከሆነ ከካሜራ በስተጀርባ መጋዘን ውስጥ የተደረገውን ነገር ድጋሚ ለማድረግ የምንገደድበት ሁኔታ ላይ ነው ያለነው። ከዚህ በኋላ ምንም አይነት ርህራሄ የምናሳይህ ላንተ እና ለመሰሎችህ ምንም አይነት ርህራሄ የምናሳይበት ጊዜና ቦታ አይደለም ያለው። ሰማኛለህ? እያንዳንዷን ነገር ትነግረኛለህ። ሰማኝ? እያንዳንዷን ነገር ትናገራታለህ። ቀጥል። ለምንድን ነው ይወጋችሁት? ይሄን ልጅ ማንን ነው የወጋነው? ጭራሽ ከኔ ጋርም ሰው አለ። ብቻህን እንደዚህ አይነት ነገር እንደማታደርግ ግልጽ ነው። ቀደም ተናግረህ በምትደበደብበት ሰዓት ላይ ተናግረሃል። ምንድነው የተናገርኩት? ብቻዬን አይደለሁም እሺ እኔን ብቻ ለምን ስትል እየጮክ ሰምቻለሁኝ። እኔ ራሱ ተናገር። እኔ ምንም አውቀው ነገር የለም። ለምን የምታስጨንቀኝ? ማን ነው ግብረ አበረ? የምን ግብረ አበር ነው? የተሳሳተ ቤት መጣ በሬም በተገባኮ እንዴ ሰውዬ ሰማኛለህ? እጄን አታሳስተኝ እያልኩ ነው። እውነቱን የምትናገር ከሆነ ተናገር። እውነቱን ተናገር። እውነቱን እያልኩ ነው። እውነቱን ተናገር። ንገረኝ። ወንድሜን ማንና ማን ሆናችሁ ነው የወጋችሁት? ንገረኝ። ተነስ። ቀና በል ነው ቁጭ። ተናገር። እንዴ አለበለዚያ ወደ ቅድሙ የስቃይ ቦታ ነው የምመልስህ። ሰማኛለህ? ወደ ቅድሙ የስቃይ ቦታ ተመልሼ እኔ ራሴ ነኝ እዛ ቦታ ላይ ማናገር። ንገረኝ። እሺ ምን ልንገርህ?
መስማት የምፈልገውን ነገር እያንዳንዱ ነገር ጠይቃለሁ። ንገረኝ። ይህንን ስራ ለምንድን ነው የሰራኸው? ለምንድን ነው ወንድሜ ኤፍሬምን የወጋኸው? ንገረኝ። ታዘን ነው በቃ። ሲጀመር ብዙ ናችሁ ማለት ነው አይደለ? በቃ አንድ ሰው ነው ብዙ ናችሁ ማለት ነው። የኔ ግብረ አበር አንድ ሰው አለ። ማን ነው ግብረ አበር? ማን ነው? ንገረኝ። ቢኒያም ይባላል። ጥሩ። ወደ ቤተሰቦች እያያችሁ ነው ወንድማችን ኤፍሬምን ለእንደዚህ አይነት ነገር የዳረጉት ግብረ አበር አለው። ይህንን ደግሞ ቀድመን ያወቅነው ነገር ነው። ምክንያቱም ወንድማችን ኤፍሬምን ብቻውን ምንም ሊያደርገው አይችልም። ምናልባት ባላወቀበት ሰዓት ከኋላ እንደዚህ አይነት ነገር ፈጽሞ ሊሆን ይችላል። ነገሩ ግን እንደዛ አይደለም። ፊት ለፊት ላይ ነው ወንድማችንን የወጋው። ስለዚህ ግብረ አበር ወይም ደግሞ አጋዥ ሰው ሊያስፈልገው ግድ ነው። እሺ ስሙን ማን ነው ያልከኝ? ቢኒያምን ማን ነው? ምንድን ነው? የት ነው የምናገኘው? ንገረኝ። ስለሱ የምታውቀው ነገር በሙሉ ንገረኝ። እኔ ምን አውቃለሁ? እኔ የት እንደሚኖር ምን አውቃለሁ አትበለኝ። ምን አውቃለሁ አትበለኝ። እና ምን ልበል? ንገረኝ። መስማት የምፈልገው ነገር በሙሉ ንገረኝ። የምጠይቀን ብቻ መልስልኝ። ቢኒያም ማን ነው? ቢኒያም ግብረ አበሬ ነው አልኩህ እኮ። ትሰማኛለህ? ግብረ አበረህ እንደሆነማ የታወቀ ነው። ስለ ማንነቱ ከማን ጋር እንደሚሰራ ካንተ ጋር ያላችሁ ግንኙነት ከዚህ በፊት የሰራችሁት ስራ እያንዳንዱን ነገር ማወቅ ፈልጋለሁ። ንገረኝ። በቃ ግብረ አበሬ ነው። በማንኛውም ሰዓት ከኔ ጎን ያለው በእንደዚህ አይነት ስራዎች አብረን ነው የምንሰራው። እሺ እኔ ምንም እየገባኝ አይደለም። እንደዚህ አይነት ስራዎች አንተና ኤፍሬምን የሚያገናኙት ወይም ደግሞ ቢኒያምና ኤፍሬምን ምን እንደሚያገናኛችሁ እኔ ግራን ይገባኝ። ኤፍሬምን የት ነው የምታውቁት? እኛ እናውቀውም። በቃ ተልከን ነው። አዎ ተልከን ነው። ማን የላካችሁ? ንገረኝ። ማን የላካችሁ? አለቃችን ነው። ስለዚህ ቀጠረኛ ነፍሰ ገዳይ ስለ የነበረው ልክ ነኝ ማለት ነው አይደለ? አዎ በለኝ። አዎ ነፍሰ ገዳይ ነህ። ውድ ቤተሰቦች እኔ ምን ማለት እንዳለብኝ ራሱ አላውቅም። ምን አይነት ጊዜ ላይ ነው የደረስነው? እንዴት ነው የሰው ልጅ ይህን ያክል ሰው ላይ ሊጨክን የሚችለው? እንዴት ነው የራሱ አምሳያ ላይ ስለትን የሚመዘው? ውድ ቤተሰቦች እነዚህ እኮ የሰውን ስጋ ከመብላት ራሱ የሚቆጠቡ አይደሉም። የእንስሳነት ባህሪ የተላበሱ ግለሰቦች ናቸው አሁን ላይ እያገኘን ያለ ነው። አለቃችሁ ማን ነው? ግዛቸው ይባላል። ግዛቸው? አዎ። እሺ ለምንድን ነው ይሄንን ስራ እንድትሰሩ ያደረጋችሁ? ንገረኝ። እኛ ምንም አናውቀው ነገር የለም። በቃ እንታዘዛለን፣ እንፈጽማለን ነው። እንደዚህ አይነት ነገር እንድንጠይቅ ራሱ ፍቃድ አይሰጠንም። ምንም አይነት ነገር ሳታውቁ ነው ማንኛውም ሰውም ቢሆን እየተነሳችሁ የምትገሉት? ከታዘዝ ምንም ማድረግ አንችልም። እሺ ስትከታተሉት እንደቆያችሁ ግልጽ ነው። ምክንያቱም ኤፍሬምን እንዲህ በቀላሉ በአንድ ምሽት ብቻ አግኝታችሁ የምትወጉት ሰው አይደለም። ከመቼ ጀምሮ ነው ስትከታተሉት የነበረው? አለቃችን ያውቀዋል። እሱ ነው በቃ ፎቶውን የሚሰጠን። እኔ ስለ እናንተ ነው የጠየቅኩ። አሁን ላይ ከመቼ ጀምሮ ነው ስትከታተሉት የቆያችሁት? እንዴት ነው መግቢያ መውጫ ሰዓቱን ልታረጋግጡና ልታውቁ የቻላችሁት? ንገረኝ። ፎቶ ተሰጥቶ ነበረ። መንገድ ላይ የሆነ ጊዜ አየነው። አጠያይቀን ሰፈሩን ደረስን። ከዛ የሚገባበትና የሚወጣበትን ሰዓት ማየት ጀመረ። እሺ ቀጥል። ከዛ በዛ ምሽት ከፍቅረኛዬ ጋር ነበርኩኝ። እሷን ሸኝቼ ከተመለስኩ በኋላ ወደ እሱ ጋር ነው ቀጥታ ሄድኩት። ፍቅረኛህ እንደዚህ አይነት ነገር እንደምታደርግ ታውቃለች? አታውቅም። ጥሩ። ወደ ቤተሰቦች እንግዲህ ይህ ሰው እዚህ ጋር የምታዩት ብሩክ የተባለ ከስሙ ፍጹም ተቃራኒ የሆነ ሰው የራሱ የግል ህይወት እያለው የሌላን ሰው ነፍስ ለማጥፋት ሲዳዳ የነበረ ሲሮጥ የነበረ ሰው ነው። ለገንዘብ ብሎ ህሊናውን የሸጠ ሰው ነው እና እሱንም ወደ ህግ አካላት አሳልፈን ከመስጠታችን በፊት ነገሩን በደንብ እናጣራና መድረስ ያለብን ቦታ ላይ እንደርሳለን። ግዛቸው የተባለውንም ግለሰብ አፈላልገን የምንይዘው ይሆናል። አሁን ላይ ለጊዜው ውድ ቤተሰቦች በቅድሚያ የምናደርገው ነገር ቢኖር ምንድነው ይህንን ሰው የሚያውቀውን ነገር ሁሉንም አውጣተን በመቀጠል
ግብረ አበሬ ወይም ደግሞ አጋዤ ያለው ቢኒያም የሚባለው ግለሰብ የት እንዳለ እንዲነግረን ማድረግ ነው። ከዛም በኋላ ቢኒያምን እና ይህንን ሰው ጎን ለጎን ቁጭ አድርገን አለቃቸው የተባለውን ግዛቸው የተባለውን ሰው ምን እንደሚሰራ ለምን እንደሚያደርግ ከወንድማችን ኤፍሬም ጋር ያለውን ግንኙነት ሁሉንም ነገር እያንዳንዷን እንዲናገሩ የምናደርጋቸው ይሆናል። እስከዛው አብራችሁን ቆዩ። ቢኒያም የሚባለውን ግለሰብ የት ነው የምናገኘው? አጭርና ቅልጥፍ ያለ መልስ ነው ፈልገው ንገረኝ። እኔ የሰፈሩን ስም አላውቀውም፣ ግን በአይን ላሳያችሁ ይችላል። ምን ማለት ነው? አንተ ህፃን ልጅ አድርገህ ነው እንዴ የምታስበኝ? የምፈልገውን ነገር ትነግረኛለህ። እንደ ህፃን ልጅ እንድትይኝ አልፈልግም። ትሰማኛለህ? ቢኒያምን የት ነው የማገኘው? ሰፈሩ የት ነው? ነገርኩ። በቃ እኔ ሰፈሩን አላውቀውም፣ ግን ቪክቶሪ የሚባል ጌም ዞን አለ፣ እዛ ነው የሚያዘወትረው። የት ሰፈር ነው ንገረኝ። እኔ ሰፈሩን አላውቀውም። እሺ ነገርኩ እኮ። እሺ ጥሩ። ሰፈሩን አሁን ሚዲያ ላይ መናገር ካልፈለግ ችግር የለውም። ለኔ በኋላ ተነግረኛለህ፣ ከካሜራ በስተጀርባ ተነግረኛለህ። ቢኒያም ምን አይነት ባህሪ እንዳለው ንገረኝ። በቃ ቪክቶሪ የሚባል ፑል ቤት አለ፣ ጌም ዞን ማለት እዛ ነው የሚያዘወትረው። በቃ ሙሉ ቀን እዛ ነው የሚሆነው ምናምን ነገር። ቁማርተኛ ነው በጣም። ቁማርተኛ ነው። ስለዚህ ውድ ቤተሰቦች ወንጀለኛ ቢሆን የሚፈረድበት አይነት ሰው አይደለም። ምክንያቱም ይሄ ሱስ ያለባቸው ሰዎች፣ የቁማር ሱስ ያለባቸው ሰዎች ገንዘብን ፍለጋ የትኛውም ጉድጓድ እንደሚገቡ የታወቀ ነው። እሺ እንግዲህ ይህንን ሰው ማለት ይህንን ስራ እንዲሰራ እንዴት ልታሳምነው ቻልክ? ንገረኝ እስቲ። በቃ በጣም ቁማርተኛ ስለሆነ ለቁማር ገንዘብ እንደሚያስፈልገው አውቃለሁ። እና በቃ አንድ 150 ሺህ ብር እሰጣለሁ ምናምን ብዬ 150 ሺህ? አዎ እንደዛ ነው የሰጡት። በ150 ሺህ ብር ነው ሰው ሊወጋ የሄደው? አዎ። እሺ ጥሩ። አንተ ነህ ጭራሽ 150 ሺህ የምትሰጠው? እሺ አንተ ስንት ተከፍሎ ነው ቆይ ይሄን ያክል 150 ሺህ ብር ለሱ ለመክፈል ፈቃደኛ ሆንከው? ለኔ 500 ሺህ ነው የተሰጠኝ። 500 ሺህ? እኔ የምልህ 500 ሺህ እኮ የሆነ ትንሽ ብር ነው እኮ። ማለት ለመውጋት ነው ወይስ ለሱን አቁስሎ ለማስቀመጥ ነው ወይስ ለመግደል ነው? ቆይ ይሄ ነገር 500 ሺህ ትንሽ ብር ናት እንግዲህ። ያን ያክል ምን የራስን ቢዝነስ ራሱ ለመጀመር እኮ ምን የሚያገለግል አይነት ብር አይደለም። ምንድነው ለመውጋት ነው ወይስ ለመግደል ነው? ኧረ እኛ ግደሉ አልተባልንም። ማለት ግደሉ የተባለ ትዕዛዝ አልተሰጠኝም። እኔ እሺ በቃ ትምህርት እንዲወስድበት ቆስሎ እንዲቀመጥ ምናምን ነው እንጂ እንደዚህ አይነት ነገር እኛ ግደሉ አልተባልንም። ግደሉ ብትባሉ ምን ያህል ነበር የምትጠይቀው? እኔ አልጠይቅም። ነገርኩ እኮ አለቃችን ነው። በቃ ምንም ነገር መጠየቅ አንችልም። ለሁለታችሁም ነው ብሩ? እኔ ታዘዝኩት። አሁንም ግን እየዋሻኸኝ ያለህ ነው እየመሰለኝ ያለው። ምክንያቱም አሁን እኛ እያልክ ነበር ስታወራ የነበረው፣ ግን ስጠይቅህ እኔ ትላለህ። ሳስበው ሁለታችሁ መሀል ራሱ የሆነ ነገር ሳይኖር አይቀርም። ማለት ለሁለታችሁም ብሩ ተሰጥቶ አንተ ግን ብሩን ብቻህን ለመብላት ያቀድክ አይነት ሰው ነው የምትመስለው። ማለት ለሱ 150 ሺህ ከሰጠው ለአንተ 350 ሺህ እኮ ምንም ጥቅም የሌለው ብር ነው አይደል? ያው እኔ ብቻ ነኝ በቃ እንድሰራ የሚፈልገው። ማለት ልጁን ብቻውን ልናገኘው እንችላለን ብለን አስበን አናውቅምና ሲወጣም ሲገባም ከስራም ሲመለስ ምናምን ሰው ነው የሚሸኘው ብዙ ጊዜ። ስለዚህ ምንም ማድረግ አንችልም። በቃ የሆነ ካንተ ጋር አብሮ የሚሰራ ሰው ስለሚያስፈልገኝ ተብሎ ሰው እንድቀጥር ታዘዝኩ። ቢኒያም አስማማሁት። እሺ እና እያልከኝ ያለው ቢኒያምን የት ማግኘት ትችላለህ ነው? አሁን ቪክቶሪ የሚባል ጌም ዞን አለ። ሁሌ ይዛ ነው የሚውለው። ይሄኔ የሰጠሁትን ብር ራሱ ሳይበላ አይቀርም። በአንድ ቀን ውስጥ 150 ሺህ ብር? በጣም ቁማርተኛ ነው። በቃ ለቁማር ምንም ነገር ይሆናል። ኦኬ ጥሩ። ውድ ቤተሰቦች እንግዲህ እንዳያችሁት ነው ይሄ ብሩክ የተባለ አረመኔ ሰው ለመውጋት 500 ሺህ ብር ተቀብሎ በዛ ላይም ደግሞ ወደ 150 ሺህ የሚጠጋ ብር ለሌላ ሰው ከፍሎ ከነግብር አበሩ የሰውን ደም ለማፍሰስ ምንም አይነት ነገር እንደሚያደርግ ነው እንግዲህ ከንግግሩ የተረዳ ነው። ስለዚህ ውድ ቤተሰቦች አሁን ላይ ይህንን ሰው ወደ መጋዘን እንልከውና ከዛም በኋላ ሰፈሩን ይነግረኛል። ከካሜራ በስተጀርባ ሰፈሩን ይነግረኛል። ቪክቶሪ የሚባል
ጌም ዞን ያለው ቦታ የሚገኝበትን ሰፈር ይነግረንና እኛ እዛ ቦታ ላይ ሄደን ይሄ ሌላኛውን ነፍሰ ገዳይ ቢኒያም የተባለውን ግለሰብ ይዘን ለናንተ ፊት ለፊት የምናቀርበው ይሆናል። እስከዛው አብራችሁን ቆዩ። ሰላም ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። አሁን የምንገኘው ወንድማችን ኤፍሬም ለእረፍት እዚህ ስቱዲዮችን ጊዜያዊ ስቱዲዮችን አምጥተነዋል። ምክንያቱም የተወጋበት ቤት የራሱ የግል መኖሪያው ቤት ያለው የሰላም ሁኔታ ከነበረው ችግር አንጻር ሰላም ይሆናል ወይም ደግሞ ሴፍ ይሆናል ወይም ደግሞ ሴኪዩርድ ይሆናል ብለን ትንሽ አላሰብንም እና አሁን ላይ በእኛ ሰዎች ከለላ እየተደረገለት እዚሁ ጊዜያዊ ስቱዲዮችን የምናስታምመው ይሆናል። ያው እንግዲህ በተወጋበት ሰዓት ላይ በተወጋበት ማግስት ላይ እንደዚህ አይነት ቦታ ላይ ለምን ታመጡታላችሁ ወይም ደግሞ ለምን እረፍት እንዲያደርግ አታደርጉትም ብላችሁ ልትጠይቁ ትችላላችሁ። ነገር ግን ለናንተ ያለውን ሁኔታ እውነቱን ማሳወቅ ስለፈለግን ነው። እሱም ቢሆን ይህንን ጉዳይ በመጀመራችን ለቤተሰቦች መናገርም ፈልገው ነገር አለ ወይም ደግሞ ያለሁበትን ሁኔታ ለነዚህ ሰዎች ማሳወቅ እፈልጋለሁ፣ ለውድ ቤተሰቦቻችን ማሳወቅ እፈልጋለሁ እና እንዳይጨነቁ እንዳያስቡ ያለውን ነገር በግልጽ ልንገራቸው ብሎ ስላለንም ጭምር ነው እና ያው እዚህ በዚህ ሰዓት ላይ በተጎዳበት ሰዓት ላይ ኢንተርቪው ማድረጉ ልክ ናችሁ። ልክ የሆነ ነገር አይደለም። ነገር ግን ሁኔታዎችን በግልጽ ማሳየት መቻል እውነታን ካለመደበቅ ጋር የተያያዘ ስለሚሆን ያለውን ነገር ለእናንተ በግልጽ የምናሳያችሁ ይሆናል። እንግዲህ ወንድሜ ኤፍሬም ፈጣሪ በቶሎ እንዲምርህ ፈጣሪ ምህረቱን ላንተ እንዲልክልህ ሁላችንም በመላው በሚኪሾ ቤተሰቦች ስም ላቀርብልህ እወዳለሁ። ፈጣሪ ይማርህ እያልኩኝ እስቲ ያለህበትን ሁኔታ የተሰማህን ነገር ጉዳዩ እንዴት እንደተፈጠረ ሁኔታዎቹ እንዴት እዚህ ቦታ ላይ ልትወድቅ እንደቻልክ እስቲ ያሉትን ነገሮች በአቅምህ ረጋ ብለህ ቀስ ብለህ ለውድ ቤተሰቦቻችን ትንሽ ገለጻ አድርግልኝ። እሺ፣ ስለ መልካም ምኞትህ አመሰግናለሁ። ያው እንግዲህ እዚህ ሙያ ውስጥ ስትሆን ብዙ ስትረግሎች ያጋጥሙዋል። ያው ለሙያ ታማኝ ስትሆን ያው እንዲህ አይነት ነገሮች የሚጠበቁ ናቸው እና ይሄ ነገር ያጋጠመኝ ከስራ ተመልሼ እቤቴ ቁጭ ባልኩበት ሰዓት ነውና ቀስ እያልክ አይዞህ። ያው እና መደደህ ነው ከስራ ገብቼ ቁጭ ባልኩበት ሰዓት በሩ ተበርግዶ ገባና ማላቃቸው ሁለት ሰዎች ናቸው ይህን ጥቃት ያደረሱብኝ። ብዛታቸው ሁለት ብቻ? ሁለት ነው የታየኝ እንግዲህ እና ያው የሆነ ድምፅ ሰምቶ ነው በርግጥ ደንግጠው ሮጠው የወጡት። ያንን ድምፅ ባይሰሙ ሊገሉኝም ይችሉ ነበር። የእግዚአብሔር መልካም ፈቃድ ሆኖ ያው ለዛሬ በቅቻለሁ። ፈጣሪ ስሙ የተመሰገነ ይሁን። እንደዚህ አይነት ነገር ውድ ቤተሰቦች በጣም ከባድ ነው። እውነት ለመናገር ፈጣሪን ያተረፈልን ወንድማችንን የሰሙት ድምፅ አለና ያ ድምፅ ባይመጣ ኖሮ ይሄኔ ወንድማችንን ልናጣው የምንችልበት ደረጃ ላይ እንደርስ ነበረ። እንግዲህ ውድ ቤተሰቦች ፈጣሪ ከኛ ጋር ነው ሁሌም። ፈጣሪ እውነትን ደግፎ እንጂ ውሸትን ደግፎ
የሚቆም አምላክ አይደለም። ስለዚህ እባካችሁ ፈጣሪያችሁን አመስግኑልን፣ ፈጣሪን ለምኑልን፣ በጸሎት አትርሱን እያለን እስቲ ያለውን ነገር እስቲ የወጉህ በየትኛው አካባቢ ነው እስቲ ለማሳየት ብትሞክር ለውድ ቤተሰቦቻችን። ያው የወጉኝ እዚህ ኩላሊቴ አካባቢ ነው። ያኛውን እጅ ማንቀሳቀስ ትችላለህ? ትንሽ በዚህኛው በኩል አካባቢ በዚህኛው ጋር ነው የወጉኝ እና ያው አሁን ላይ ተሰፍቷል። ቀዶ ጥገና አድርጌ ነበር። ያው አሁን ቁስሉም እየደረቀ ነው። እግዚአብሔር ይመስገን እንደነሱ ሳይሆን እንደ ፈጣሪ ምሕረት ዛሬ ደርሻለሁ። ቁስሉም እየደረቀ ነው። ምንም አይደለም። ብቻ ያው ቀስ በቀስ ምናየው ይሆናል ሁሉንም ነገር። ልክ ነው። በፈጣሪ እርዳታ ነው እና እስካሁንም በህይወት በእግራችንም ቆመን መራመድ የምንችለው። ፈጣሪ ለሁሉም ምህረቱን ይስጥህ እያልኩኝ ወንድሜ የተወጋው ወደ ውስጥ የጠለቀ ነገር ነው ማለት ስር የሰደደ ነገር ያመጣል ብለውካል ዶክተሮቹ? ምን አሉ ስለ ስፌቱም ስለ ሰርጀሪውም ከዚህ በኋላ ስለሚፈጠረውም ነገር ምናምን እና ያለውን ነገር እስቲ ዶክተሮቹ ያሉህን ነገር እስቲ አንዳንድ ነገር ብትነግረን። ያው እንግዲህ ዶክተሮቹ ያሉት ብዙም ስር የሰደደ አይደለም ነው ያሉት። ትንሽ ጨረፍታ ነገር ነው፣ ግን ድንጋጤው ምናምንም ተጨማምሮ ነው እዚህ ሁኔታ ውስጥ ያለው ነው ያሉኝ። በእርግጥ ድምጽ ባይሰሙ ኖሮ የከፋ አደጋ እንደሚደርስ ያው አውቀዋለሁ። በአጋጣሚም ቢሆን ያንን ድምጽም ማመስገን እፈልጋለሁ። ያው ብዙም እንቅስቃሴ አታብዛ፣ ራስህን ትሪት አድርግ፣ ይህን ነገር ነው ያሉኝ። ያው እኔም ድኜ በቅንነት ህዝቡን ወደ ማገለግልበትና ወደ ምወደው ሙያዬ እንደምመለስ ተስፋ አደርጋለሁ። ወንድማችን ይሄ የሁላችንም ተስፋ ነው። እንግዲህ ውድ ቤተሰቦች ያለበትን ሁኔታ አይታችኋል። ወንድማችን ኤፍሬም በብዙ አይነት መልኩ ከምንይዛቸው ኬዞች ጋር ሲያግዘን ሲረዳን የቆየ ወንድማችን ነው። እኔ እንዴት እንደሆነ አሁንም ያልገባኝ ነገር እስቲ በጣም እያደከምኩህ እንደሆነ እየታወቀኝ ነው፣ ግን ያው ነገሮችን ግልጽ አድርጎ ለመሄድ ያክል ለኛም ለምርመራችን እንዲጠቅመን ያክል ብዬ ነው እንደዚህ አይነት ጥያቄዎችን የምጠይቀህ። ማወቅ የምፈልገው ነገር ምን መሰለህ፣ ያው ይቅርታ እያደከምኩ እንደሆነ በድጋሚ ይቅርታ። ግን ወንድሜ ከዚህ በፊት ለእንደዚህ አይነት ነገሮችን ለማድረግ መቼም ሲከታተሉ ወይም ደግሞ መግቢያ መውጫህን እያጤኑ የነበሩ ሰዎች ናቸው የሚሆኑት። ማለት አብዛኛውን ጊዜ እኛና አባላቶቻችን ቋሚ የምንለው አድራሻ አይኖረንም፣ ምክንያቱም የስራችንን ባህሪ አይፈቅደውም። እና ማለት ከዚህ የታዘብከው ነገር የለም? ሲከታተሉህ እንደነበረ ወይም ደግሞ ስላንተ ሲያጣሩ የነበሩ ሰዎች እንደነበሩ ምናምን ከዚህ ጋር የተገናኙ ነገሮችን እስቲ የታዘብከው ነገር ካለ አንዳንድ ነገር ብትለኝ። ያው እኔ መጠረጥረው ነገር ነበር። የሆነ እየሄድኩ ከኋላ የሚከተለኝ አይነት ሰው ምናምን የማይ ይመስለኝና ከኋላ ባዶ ምናምን ሲሆን ጀስት ከስራዬ ጋር ስራዬ አደጋ ያለው ስለሆነ የራሴ ኢማጂኔሽን ይመስለኝ ነበር። እና ብዙ ጊዜም እቤት ድረስ ሸኝተውኝ የሚመለሱ ሰዎች ስለነበሩ ይዳፈራሉ ብዬ አስቤው አላውቅም እንጂ ስራውማ ሪስክ እንዳለው እኔም የኢትዮጵያ ሕዝብም ሁሉም ያውቀው ነገር ነው። ይሄን ነው እኔ ልልህ የምችለው ነገር።
ልክ ነህ። እሱማ ሁላችንም ጋር ያለ ነገር ነው ወንድሜ። አሁን ደግሞ እንዴት ትናንትና ማታ አብረው የሚሆኑት ሰዎች እንዴት ካንተ ጋር አልኖሩም? ማለት አብዛኛውን ጊዜ እንደውም ከሞላ ጎደል ሁሌ ማለት ይቻላል የኛ ሰዎች ጥበቃና ከለላ እንደሚያስፈልጋቸው ስለምናምን ሁል ጊዜ ወይ 2 አነሰ ከተባለ 3 እየሆንን ነው የምንሄድ የነበረው ወደ የምንኖርበት አካባቢ ማለት ነው። ያው እንደነገርናችሁ ቋሚ አድራሻ የለንም፣ ምክንያቱም የስራችንን ባህሪ ይሄንን ነገር አይፈቅደውም። እና ወደ ቤተሰቦች እንደዚህ አይነት ነገሮችን ለማድረግ ስንነሳ ከቀድሞውኑ ጀምሮ የሚከብድ ነው ማለት ብቻችንን መንቀሳቀስ ራሱ የምንፈራበት አጋጣሚ ነበሩ እየተፈጠሩ የነበሩ የምንፈራባቸው ሁኔታዎች ነበሩ ያሉትና እንዴት ደፍረህ ብቻህን ወደ ቤት ለመሄድ ወሰንክ? አብረው የነበሩት ሰዎች የት ሄደው ነው? ያ አብሮኝ የነበሩ ሰዎች በጣም ቀን ሙሉ ስራ በዝቶባቸው ስለዋሉ በቃ ዛሬ ራሴ ሄዳለሁ፣ ሁሌም እናንተ አብራችሁኝ እንደምትሆኑ ስለሚገምቱ ያው የሚዳፈር ሰው አይኖርም ብዬ ነው ያሰብኩት። ምክንያቱም እነዛ ሰዎች ሁሌም አብረውኝ እንዳሉ ይታወቃል እና አጋጣሚው ይመስለኛል እነሱ በሌሉበት ሰዓት ይሄ ነገር የተፈጠረው። ያው ራሴ ነኝ እንግዲህ አሳዝነውኝ ስራ በዝቶባቸዋል ብዬ ራሴ ቤት እንድገባና አይዞህ ቀስ ተረጋግተህ አውራ። ራሴን ችዬ ቤት እንደምገባ ያሳመንኳቸው አይሆንም እያሉ ነበር። እነሱም ግን ችግር የለውም ተገማሽ አይደለም ይሄ ነገር፣ ሁሉም ፕሪዲክት የሚያደርገው አብራችሁኝ እንደምትሆኑ ነው ብዬ እኔው ነበር ግቡ ያልኳቸው። ግን አጋጣሚ ሆኖ እነሱ ባልነበሩበት ሰዓት ይሄ ነገር ተከሰተ። የሚገርም ነገር ነው። እንግዲህ ውድ ቤተሰቦች አታጋጥመኝ ወይም ደግሞ አታድርሰኝ ነው የሚባለው። አንዳንድ የቀን ጎድሎች አሉ። ያው እንግዲህ የተጻፈልንን ነው የምንኖረው። እንግዲህ ከዚህ ነገር ተማሩበትም ብሎን ሊሆን ይችላል። እንደዚህ ስል ግን ወንድሜ ላይ እየፈረድኩኝ አይደለም። ምን ለማለት ፈልጌ ነው? ይህ ወንድማችን እንግዲህ በጣም ብዙ በጎ ነገሮችን ሲያደርግ ከኛ ጋር ወንጀለኞችን ለፍርድ ሲያቀርብ ለፍርድ በምናቀርብበት ሰዓት ላይ የሚያስፈልጉትን ነገሮች ግብአት የሚሆኑንን ነገሮች ለኛ ሲያቀርብልን የነበረ ከኛ ጋር አብሮ ደፋ ቀና ሲል የነበረ ግለሰብ ነበረ። እውነት ለመናገር ለወንድሜ ኤፍሬም ይሄ አይገባውም። ይሄ ለማንኛውም ሰው አይገባም። ወንድሜ ወይም ደግሞ እኔ የማውቀው ሰው ስለሆነ ብቻ ሳይሆን ለማንም ሰው እንደዚህ አይነት ነገር አይገባም። ነገር ግን ይህ ወንድማችን ከሚያደርገው በጎ ተግባር አንፃር ይሄ ለሱ ተገቢ አልነበረም እና እንግዲህ ውድ ቤተሰቦች ወንድማችን ኤፍሬምን ከዚህ በላይ ባናደክመው ይሻላል። ሌላ ጊዜ ትንሽ ሻል ሲለው ወይም ደግሞ የእናንተንም ጥያቄ እያየን የእሱንም ሁኔታ አይተን ያለበትን የጤና ሁኔታ የምናሳውቃችሁ ይሆናል። እንግዲህ ውድ ቤተሰቦች ለወንድማችን ኤፍሬም እንዲሁም ደግሞ ከዚህም በፊት ታሞ ለነበረው ለወንድማችን ሚኪም በጸሎታችሁ አስቧቸው፣ አትርሷቸው። ሁሌም የእናንተ ጸሎት በጣም ዋጋ አለውና በጸሎታችሁ በርቱ፣ አግዙን እያልን ከጊዜያት በኋላ ከሰዓታት ቆይታ በኋላ እንግዲህ የሚሆነውን ነገር አብረን እናያለን። አብራችሁን ቆዩ ውድ ቤተሰቦች።